ዎች እንዴት ናችሁ? ዛሬ እንደተለመደው በዴይ ቱ ከዴይ ዋን ከትሎ ማለት ነው። እሱን ቪዲዮ ካላያችሁት ገብታችሁት ይሁ ዴይ ቱ ቴክኒክ ኦፍ ሰልፍ ኢንትሮዳክሽን የመጀመሪያው ስለ ቴንኪንግ ኔም ወይም ስለ ምስጋናና ስለ ስም አይተነዋል። ዛሬ ደግሞ ስለ ሎኬሽን ወይም ከየት እንደመጣ ምናምን ራስን የምታስተዋወቅበትን የምናይ ይሆናል። እንግዲህ ዴይ ዋን ተከታተላችሁ ካልጨረሳችሁ እሱን ጨርሱ ነው እንጂ እሱን ሳትጨርሱ ወደዚህ ስትገቡ ለእናንተ ላይገባላችሁ ይችላል። እንግዲህ እንደዛ አድርጋችሁ ዴይ ቱ ስለ ሎኬሽን እናያለን። እንግዲህ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ጀምሩ። እንዲሁም ቪዲዮን ላይክ አድርጉልኝ። እንግዲህ ዴይ ቱ ስለ ሎኬሽን ሲያወራ ከየት ነው የመጣው፣ ከየት እንደመጣ ማስታወቅ አለብህ። ለምሳሌ አም ፍሮም ስላለ፣ ለምሳሌ ከባህር ዳር ከመጣ አም ፍሮም ባህር ዳር ትላለህ። እዚህ አም ፍሮም ባህር ዳር እንደዛ እያልክ መሄድ ትችላለህ። ወይም ደግሞ አይ ኬም ፍሮም ባህር ዳር ማለት ትችላላችሁ። አይ ኬም ፍሮም ባህር ዳር ኦር እንዲሁም አይ ዋዝ ቦርን ኤንድ ራይዝድ እዛ ተወልጄ እዛ ነው ያደግኩት። ለምሳሌ ባህር ዳር ተወልደ አዲስ አበባ የምትኖር ያደግ ከሆንክ አይ ዋዝ ቦርን ኤንድ ራይዝድ ኢን ለምሳሌ አይ ዋዝ ቦርን ኤንድ ራይዝድ ኢን ስንል ያደግበትም የተወለድክበትም ቦታ በአንዴ ስትገልጽ እንደዛ ትላለህ። ለምሳሌ አይ ዋዝ ቦርን ኤንድ ራይዝድ ኢን ባህር ዳር የተወለድኩና ያደግኩት ባህር ዳር ነው ትላለህ። አይ ዋዝ ቦርን የተወለድኩ ባህር ዳር ነው ያደግኩት ደግሞ አዲስ አበባ ነው ስትል ደግሞ አይ ዋዝ ቦርን ኢን አዲስ ኢን ባህር ዳር ባት ራይዝድ ኢን አዲስ አበባ ትላለህ። እንዲሁም አይ ግሪው አፕ ኢን ባህር ዳር ባት ናው አይ ሊቭ ኢን ይሄ ደግሞ እዛ ነው የተወለድኩት እዛ ነው ያደግኩት እዛ ነው አሁን የምኖረው ደግሞ እዛ ነው ስትል ለምሳሌ እኔ ባህር ዳር ነው ያደግኩት አሁን የምኖረው ግን አዲስ አበባ ነው ስትል አይ ግሪው አፕ ኢን ባህር ዳር በት ናው አይ ሊቭ ኢን አዲስ ትላለህ ማለት ነው። እንዲሁም አይ ሃቭ ቢን ኢን ባህር ዳር ፎር ኦቨር 10 ይርስ ማለት ትችላለህ። ለምሳሌ ባህር ዳር ከ10 ዓመት ቆይቻለሁ ስትል አይ ሃቭ ቢን ኢን ባህር ዳር ፎር 10 ይርስ እዚህ ጋር ሎኬሽን ነው የምታስገባ። እዚህ ደግሞ የቆየበትን ዓመተ ምህረት ለምሳሌ 10 ዓመት ከቆየ እዚህ 10 ታስገባለህ። እንደዚህ እያደረግህ ትሰራዋለህ ማለት ነው። አም ኦሪጂናሊ ፍሮም ባህር ዳር አም ናው ቤዝድ ኢን እንደዛም ትችላለህ። በኦሪጂናሊ ስትል እዛ ነው የነበርኩት ግን አሁን ለተወሰነ የሆነ ሲቹዌሽን ወይም በራሱ በሆነ በቢዝነስም በሌላ ጉዳይም ሊሆን ይችላል እዚህ ያለው አሁን። ስለዚህ እዛ ባህር ዳር ነበርኩን ባት ናው ቤዝድ ኦን አሁን ደግሞ እዚህ ነው አዲስ ነው ስትል እንደዚህም ማለት ትችላለህ ማለት ነው። እንግዲህ ከነዚህ አንዱን መጠቀም ትችላላችሁ። ግን ከነዚህ ሁለቶቹ ያልተረዳችሁት ነገር አለ። ምን ይመስላችኋል? አም ፍሮም እና አይ ኬም ፍሮም። ለምሳሌ አሁን ትራቭል አድርጋችሁ ለምሳሌ ከገበያ ቆይታችሁ ከማርኬት ወደ ቤት ወይም ከቤት ወደ ማርኬት ከቤት ወደ ገበያ ስትሄዱ ከቤት ወደ ገበያ መጣችሁ አም ፍሮም ማርኬት ነው ወይስ አም ፍሮም ሆም ነው ወይስ አይ ኬም ፍሮም ሆም ነው የምትሉ? ይሄን እስኪ ኮሜንት ላይ አስቀምጡልኝ። አሁንም ልደግምላችሁ። ከቤት ወደ ገበያ ሄዳችሁ አም ፍሮም ሆም ነው አይ ኬም ፍሮም ሆም ነው የምትሉት? ከቤት ወጣችኋል ወደ ገበያ። ከዚ ገበያ ላይ የሆነ ሰው አገኛችሁ እንበል። እሱን ሰውዬ ጋር ስትተዋወቁ ዌር አር ዩ ፍሮም ብሮ ቢልህ እንዴት ነው የምትለው? አም ፍሮም ሆም ነው አይ ኬም ፍሮም ሆም ነው? ኮሜንት ላይ አስቀምጡልኝ። እሱን ቪዲዮን ፖዝ አድርጋችሁ ኮሜንት ላይ አስቀምጡልኝ። 1 2 3 በቃ አሁን ልንገራችሁ። አም ፍሮም ሆም አይባልም አይ ኬም ፍሮም ሆም ነው። ምክንያቱም ከስፔሲፊክ ከአንድ ቦታ ወደ ሌላ ቦታ ትራቭል ስታደርጉ ከትንሽ ቦታ ራክ ለምሳሌ ገበያ፣ ስኩል፣ ዩኒቨርሲቲ ኤንድ ሰውን ሌላን ቦታ ላይ ከቅርብ ቦታ ትራቭል ስታደርጉ አይ ኬም ፍሮም ነው የሚባለው እንጂ አም ፍሮም አይባልም ጭራሽ። ስለዚህ ትክክለኛው መልሳችን ይሄ ነው ለአሁኑ ጥያቄ ማለት ነው። እንግዲህ ዴይ ዋን ዴይ ቱ እችን ነች። እንግዲህ ዴይ 3 በቀጣይ ቪዲዮ ሰራላችኋለሁ። እንደዚህ ተለማመዱ። ባለፈው ቲንኪንግ ኔም በደንብ ያልተለማመዳችሁ ካላችሁ በደንብ ተለማመዱ። እሱን በደንብ ሳትረዱ ወደ ሎኬሽን መግባታችሁ ትንሽ ስለሚከብድ ነው። ዴይ ዋን ቲንኪንግ ኤንድ ኔም የሚለው በጣም አስፈላጊ ነው። የትኛውም ቦታ ስለሚያስፈልጋችሁ በደንብ እሱን ተከታተሉ። እንዲሁም ወደዚህ ወደ ዴይ ቱ እሱም ሳታዩ እንዳትገቡ ብያችኋለሁ። እንግዲህ ወሬ ከማበዛባችሁ ሰብስክራይብ ላይክ ያላደረጋችሁ አድርጉ። ካደረጋችሁኝ በደንብ አመሰግናችኋለሁ። እንግዲህ ቪዲዮውን ደግሞ ሼር አድርጉልኝ ለምትፈልጓቸው ሰዎች እንዲጠቀሙ። በዴይ 3 እስከምንገናኝ መልካም ቆይታ። ቻው